ሳልቆልፍ ወጥቼ አላውቅም። በጣም እርግጠኛ ነኝ በሬን ሳልቆልፍ ወጥቼ አላውቅም። አሁን ማን እንዳገዘሽ ማን እንደረዳሽ ትነግሪኛለሽ። ከአንድ እስከ 3 እቆጥራለሁ። 1 2 ማንም አላስወጣኝም አልኩህ እኮ እባክህ ነው ልጅቷ ናት አይደል? ሉላ ሰማሻት? አዎ የጮች ነው። ወይኔ ድጋሚ ያዛት ማለት ነው። ወይኔ መከራው ሞገስ፣ ብቻ እንዳትናገር። ከጠየቃት ልትነግረው ትችላለች። ላክሊሉ ነው? አዎ ሞገስ፣ እናንተ እንዳስመለጣችኋት ልትነግረው ትችላለች። አይ አትፍሪ። ከዚህ በኋላ ብትነግረውም ወደ ኋላ ማለት የለም። ምን ማለት ነው ሞገስ? ቆይ ለማንኛውም ለመድብል ደውላት። ሄሎ መድብል። ሞገስ እንዴት ነህ? ደህና ነኝ። ኧረ እባክህ እንደው ያችን ልጅ ዛሬ እንፈልጋት። አድምጠኝ መድብል፣ ይህ ሰውዬ ልጅቷን ድጋሚ ሳይዛት አይቀር። እርግጠኛ ነህ? እርግጠኛ ነኝ። ምናልባት ሌላ ሴት እንዳትሆን ሞገስ። አይመስለኝም መድብል፣ የራሷን ጩኸት ነው የሰማሁት። ልጅቷ እኮ ትናንትና መታ የፍራታ ጋር ምግብ በልታ ነበር። ስለዚህ ከዚህ አካባቢ አራቀችም ነበር ማለት ነው። እሺ በቃ መጣሁ። መድብል አሁን መሽቷል። በቃ በእቅዳችን መሰረት እናከናውናለን። ያለው ነገር ላሳውቀ ብዬ። አይ መጣሁ። ሲጀመር የሆነ ነገር እየተሰማኝ ነበር። ምን አለ? መጣሁ አለ። ምን ልታደርጉ ነው? ሉላ፣ የመጨረሻው አማራጫችን የሚሆነው ፊት ለፊት መግባት ነው። ሞገስ ሰገነት ወደ ቤት ተመለሰች። ወደማይቀርላት ወደ እስር ቤቷ ተመለሰች። ወደማትፈልገው ቤት ተመለሰች። ግን ፌር ነው ይሄ? ፌር ነው ብላችሁ ታስባላችሁ? የምር ፌር አይደለም። እንዴት ሰው 12 11 10 አመት ታግቶ በ10ኛ አመቱ ፀሐይም ቢያይ እንደምንም ብላ ማምለጥ ሲኖርባት ድጋሚ ከሱ እጅ መግባቷ ጥሩ አይደለም። እንግዲህ ምን ይገጥማታል ብላችሁ ታስባላችሁ? ይገላታል ወይስ ምን ይላታል? እንደኔ ግን በቃ መግደል አይገላትም፣ ግን በህይወትሽ እጫወትብሻለሁ፣ ከኔ አምልጠሽ የትም አትሄጃትም። ድሮ ሴት ልትሄጂ ነበር። ፀሐይዋን አየሻት? ሰማዩን አየሽ? ያው ነው፣ እንደ ድሮ ትወጣለች ትገባለች። ምንም ለውጥ የለውም፣ የተቀያየረ ነገር የለውም። አንቺ እንደሆንሽ አንዴ የሞትሽ ሰው ነሽ። ባልሽ ደግሞ ማለት ፍቅረኛሽ ደግሞ በመኪና አደጋ እንደገደለሽ እና እንግዲህ ትናንት እንዳያችሁት የድሮውን ቪዲዮ የድሮ ያለፉበትን ላይፍ አይተን ነበር። በመኪና አደጋ ገሏታል ብሎ ሁለተኛ ሌላ ምንም ባላጠፋው ጥፋት ራሱ ባጠፋው ጥፋት 10 አመት ቅጣት ተቀጥቶ አስቀጥቶታል ማለት ነው። እሱም ቢሆን አያቅሽም፣ አታውቂውም፣ ብታገኙ ሲቀጥል 10 አመት ማለት ያው እንዳልሞላው እንዳልተፈታ እና የራሱን ህይወት እንደሚጀምር ሚስት ያገባል፣ ልጅ ወልዳል እስካሁን ድረስ ምናምን ብሎ ነገራት ማለት ነው። እሷ ያደርገውም ቢያገባም ቢወልድም የኔ አፋቶ እኔን ያገባኛል ምናምን አለችው ማለት ነው። ዝም በይ አትቀባጥሪ እና አላት። አንቺ የሞትሽ ሰው ነሽ፣ መቃብርሽን ወስጄ ላሳይሽ ወይ? እና ደግሞ መድብል ደግሞ እንግዲህ መቃብሯን ቦታ አሳይተውታል። እንግዲህ በጣም ከባድ ሴራ ነው የሰሩበት። መቃብሯን ቦታ በባዶ እንዲያለቅስ ወስዶ አሳይተውታል ማለት ነው። እየወሰደ እንግዲህ አበባ ያስቀምጣል። እኔ ከአንቺ ጋር አንቺን ለመርሳት ብዬ ብዙ ነገር አድርጌያለሁ፣ ሴቶችን ቀርቤያለሁ፣ ግን የመጀመሪያ የሚለኝ ሰው አጣሁኝ። የመጀመሪያ እንድሉኝ ነው የምፈልገው፣ ግን አይሆኑም እንዳንቺ፣ አንቺ ማንንም አተኪም እያለ እንግዲህ ከ10 አመት በኋላ አለቀሰ ማለት ነው። ላይክ እሷን እያሰበና ስሟን ደግሞ ሰገን ነው ምናምን ብሎ ሲነግረው ሞገስ ማለት ነው። በአንቺ ስም የሚጠራ ሰው ያለ አይመስለኝም ነበረ
እያለቀሰ ነበር ማለት ነው። ሰገን ብቻ ብዙ ላይፎችንም ስላሳለፉ በጣም ከብዶታል ለመድብል። ለዛ ነው ለካ ሴት የማይቀርበው። ብቻ በጣም ያሳዝናል ታሪኩ፣ በጣም ነው የሚያሳዝነው። ሰውየው እጅ መግባቷ ግን በጣም ይደብራል። እሷና እሱ እንግዲህ ልብ ለልብ ተገናኝተዋል ወይ በቀደም እንዳገኘችው ወይ ጠርታው ቢሆን ኑሮ ጥሩ ነበረ፣ አሪፍ ይገናኙ ነበረ። ግን ደግሞ ያው ምንም ፊልም ሆነ ማለት ከበድ ያለ ቅጣት ከበድ ያለ አሪፍ ላይፍን ያመጣል ማለት በደንብ አንዳንዴ ሊነጋ ሲል በደንብ ይጨልም የለ ብርሃን እንደማየት ትልቅ ጨለማዎችን ማሳለፍ እንዳለብን ነውና እንግዲህ እሱ ማን ነው ያስወጣሽ ከዚህ ቤት? እንዴት ነው የወጣሽው? እኔ አንቺ ያው መሞት ትፈልጊያለሽ አውቃለሁኝ፣ ግን አንቺ ከሞትሽም ቆይተሻል፣ ግን አንቺ የምትፈልጊያት ሞት አይነት አልገልሽም ብሏታል ማለት ነው። ምክንያቱም ያስወጣሽን ሰው ተናገሪ፣ ማን ነው ያስወጣሽ? ማን ነው እንደዚህ ያደረገሽ? ማን ነው በር ከፍቶ ያስወጣልሽ? እያስወጣሽ እያላት ነበር ማለት ነው። እንግዲህ በር ከፍቶ ያስወጣኝ ሰው የለም፣ ራሴ ነኝ የወጣሁት አለችው ማለት ነው። ማን ነው ቁልፍ የከፈተልሽ? እኔ በሩ ተከፍቶ ነበር ወጣው አለችው። በእኔ ቁልፍ ሳልከፍት ቤት ሳልቆልፍ ወጥቼ አላቅም ሲላት፣ እኔ አላቅም ብቻ እንግዲህ ሙቅ ውሃ አፍልቶ በዚህ እየላላጥ ቆዳሽን እየላለጥኩ አጥንትሽ እስኪታይ ድረስ ስላለጥሽ ትናገሪያለሽ ምናምን አላት ማለት ነው። ያው እንግዲህ በባለፈው ክፍል እንዳያችሁት ሞገስን ጠርጥሮት ነበር። ሞገስ አንተ ነህ እንደዚህ ያረከው ምናምን እያለው ነበር ማለት ነው። እናንተ ከገባችሁ በኋላ ነው እንደዚህ ምስቅልቅል የወጣው እያለው ነበር ማለት ነው። እሱ በሰው ቤትም ተቀምጦ የሰው ሚስትም ይዞ የማትፈልገው እሱ የሚፈልጋትን በጉልበት አደርጋለሁ ብሎ ሲቀጥል ደግሞ በጣም ብዙ ግፎችን የሚሰራ ሰው ነው። ግን ያለ ጊዜው የተሳካለት ይመስለዋል እንጂ መጨረሻው እንደማያምር እርግጠኛ ነን እኛም። እንግዲህ ልጅቷም ተናገሪ ስትባል አልናገርም ብላለች ማለት ነው። ሙቅ ውሃ እንግዲህ ላይ እያፈሰሰባት ነበረ። በዛን ጊዜ እንግዲህ በጣም እየጮኸች ነበረ። እኔ አላቅም የወጣሁት እንደዚህ ብዬ ነው ምናምን እያለችው ነበረ። ስጮህ እነ ሞገስ ሰምተዋታል ማለት ነው። እነ ሞገስ ሲሰሟት እንግዲህ ልጅቷ ናት ወይ ምናምን ሲሉ፣ አዎ ልጅቷ ናት ተመልሳ መታ ይሆን እንዴ? ያው ሞገስ ደግሞ ከመጣች ስልክ ስጫት፣ ቁጥር ነው ስልክ ስትሉ ስልክ ስጫት፣ እንደዚህ አርጊያት እያለ ነበረ። ግን ያው እሱ ይዟታል ማለት ነው። ምክንያቱም ከአካባቢው ስላራቀች እንግዲህ ስጮህ ሲሰሟት በቃ እሷ ናት ልጅቷ ናት የጮኸችው ምናምን ብለዋል ማለት ነው። አግኝቷት ነው በቃ እንዳትናገርና ጉዳያችን እንዳይፈላ እያለች ሉላ ፈርታ ነበር ማለት ነው። እንግዲህ መፍራታቸው ጥሩ ነው። እንደዚህ ሲያንገበግባት እንግዲህ ልትናገር ትችላለች። ያው ማን እንደሆነ ባታቅም የሆነ ሰው ትላለች ወይ የሆነ በቃ እኔ አላቅም፣ ላትናገርም ትችላለች። ያው ብቻ ስቃይ ከባድ ስለሆነ ብዙ እንኳን ይሄንንና ፈጣሪን ያስግድ የለ ብቻ ከባድ ነው። እና ልጅቷ ምን ሊፈጠርባት ይችላል? ስጮህ ሰማት ሌላ ሴት አምጥቶ ይሆናል ምናምን ሲሉ የራሷ ድምጽ ነው ብለው ለመድብል ደውለውለታል ማለት ነው። ከዛ መድብል ደግሞ እንደውም የሆነ ነገር እየተሰማኝ ነው እመጣለሁ አሁኑ እመጣለሁ ምናምን ብሎታል ማለት ነው። ግን እንደሄዱ ገብተው ሰውየውን ነበር መግደል ሲያስጠላ። ምን አይነት ጨካኝ አረመኔ ነው በኢየሱስ! ሴት ልጅ እንደዛ ቢያንስ ያግታት ከቤት ቤቱን ቁልፍ አድርጎ እንድትንቀሳቀስ ቢያደርጋት ምን ችግር አለው?